ጤና ይስጥልን። ዛሬ በዓለም አቀፍና በሀገር ውስጥ ትኩረት የሳቡ አበይት መረጃዎችን ይዘን ቀርበናል። በመጀመሪያም በሰሜኑ የሀገራችን ክፍል የወጣውን አዲስ መመሪያ በመቃወም የኢሰመኮ ዋና ኮሚሽነር ያስተላለፉት አስቸኳይና ያልተጠበቀ ጥሪ፣ በመቀጠል የዓለምን ፖለቲካ ያናወጠው የሩሲያና ኢራን አዲሱ ስልታዊ ጥምረት በአሜሪካ ላይ የደቀነው አደጋ፣ በመጨረሻም በመካከለኛው ምስራቅ ታላቅ መናወጥን ሊፈጥር የሚችለው የኢራን የስለላ ሚኒስትር አስፈሪ መግለጫ። የተከበራችሁ የዩቲዩብ ቻናል ቤተሰቦች እነዚህ ሰበር መረጃዎች በዝርዝር ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም በሰሜኑ የሀገራችን ክፍል የወጣው አዲሱ መመሪያና የኢሰመኮ አስቸኳይ ጥሪ። የመጀመሪያው መረጃችን የሚያተኩረው በሀገር ውስጥ ጉዳይ ላይ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል በቅርቡ የወጣውና ወጣቶችን ያለ ፍላጎታቸው ወደ አገልግሎት የሚያሰማራው አዲስ መመሪያ በአስቸኳይ እንዲቆም በጥብቅ አሳስቧል። ኮሚሽነሩ ባደረገው የቅርብ ክትትል የክልሉ ጊዜያዊ ምክር ቤት ሰኔ 17 ቀን 2018 ዓ.ም የትግራይን ሕዝብ ሕልውና ለመጠበቅ በሚል ይህንን አስገዳጅ ሰነድ አውጥቶ ወደ ተግባር መተርጎሙን አረጋግጧል። የዚህ መመሪያ ዝርዝር መረጃዎች ግን የብዙዎችን አግራሞት ቀስቅሷል። ይህን ጥሪ ለመቀበል ፈቃደኛ ያልሆነ ማንኛውም ሰው እስከ 50 ሺህ ብር በሚደርስ ከፍተኛ የገንዘብ ቅጣት የሚቀጣም ሲሆን የክልሉን ውሳኔ የሚተቹና የሚቃወሙ ደግሞ እስከ 25 ዓመታት በሚደርስ ጽኑ እገዳና የንብረት መወሰን ውሳኔ ይተላለፍባቸዋል። ይህን ተከትሎም የጸጥታ አካላት ያለ ፍርድ ቤት ትዕዛዝ ማንኛውም ጊዜና ቦታ ሰዎችን የመያዝና የመፈተሽ ሰፊ ስልጣን እንደተሰጣቸው ሀራምቤ ሬዲዮ ከወጣው መግለጫ ተመልክቷል። የበለጠ አሳሳቢው ጉዳይ ደግሞ በአምልኮ ቦታዎች፣ በገበያና በቤት ለቤት ፍተሻዎች ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች፣ ተፈናቃዮችና የአእምሮ ሕሙማን ጭምር ያለ ፍላጎታቸው እየተወሰዱ መሆኑ መረጋገጡ ነው። ይህ ተግባር በዓለም አቀፍ ደረጃ እንደ ከባድ የሰብአዊ መብት ጥሰትና የጉልበት ብዝበዛም የሚቆጠር ነው። በአሁኑ ወቅትም በክልሉ አዋሳኝ አካባቢዎች ራያና አፋርን ጨምሮ በተነሱ ግጭቶች የሰው ሕይወት መጥፋቱና በርካታ ዜጎች ያለ ምግብና መጠለያ መፈናቀላቸው ተገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ይህ ድርጊት የፕሪቶሪያ ሰላም ስምምነት የሚጥስና የተገኘውን አንጻራዊ ሰላም ወደ ኋላ የሚመልስ በመሆኑ የመመሪያው ተፈጻሚነት በአስቸኳይ እንዲቆምና የፖለቲካ ልዩነቶች በሰላም ውይይት ብቻ እንዲፈቱ በጥብቅ አሳስበዋል። በመቀጠል የሀያላኑ ፍጥጫና የሜድቬዴቭ ያልተጠበቀ አስተያየት። ይህ በአገር ውስጥ ያለው አነጋጋሪ ሁኔታ እንዳለ ሆኖ በዓለም አቀፉ መድረክ ደግሞ የሀያላኑ የዲፕሎማሲ ፍጥጫ ሌላ መልክ ይዟል። ቀጣዩ መረጃችን በቀጥታ ወደ መካከለኛው ምስራቅ የሀያላኑ ስምምነት ምን ይመስላል የሚለውን ወደ እናንተ ላድርስ። የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ በዩናይትድ ስቴትስና በኢራን መካከል የመጨረሻ ስምምነት ላይ መድረስ እጅግ በጣም አስቸጋሪና ውስብስብ እንደሚሆን መናገራቸው የሩሲያ የመንግስት ዜና ወኪል ታዘግበዋል። ሜድቬዴቭ ይህን ሁኔታ ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር በጥልቀት የተወያዩበትም ሲሆን ሩሲያ የኢራን የኒውክሌር ጉዳዮች በሰላማዊ መንገድ ለመፍታት የሚያስችሉ አማራጭ መንገዶችን ማቅረቧን ይፋ አድርጓል። ሜድቬዴቭ ለየት ያለ ስትራቴጂንም ሰንዝረዋል። እሳቸው እንዳሉት የሆርሙዝ የባህር ወሽመጥ ለኢራን እጅግ ኃይለኛ መሳሪያ መሆኑና በተመሳሳይ መልኩ የባብ ኤል ማንዴብ የባህር ወሽመጥ ለዚሁ ዓላማ ጥቅም ላይ ሊውል እንደሚችል ገልጿል። ከዚህም በተጨማሪም ህገወጥ ማዕቀብ የጣለባቸው እንደ ሩሲያ፣ ኢራን ያሉ ሀገራት በጋራ በመሆን ጠንካራ መድረክ መፍጠርና በአንጻሩ ማዕቀብ መጣል የሚችሉበትን አዲስ ስምምነት መመስረት እንዳለባቸው ጥሪ አቅርበዋል። በመጨረሻም የኢራን የስለላ ሚኒስትር ያስተላለፈው ጠንካራ መግለጫ። ይህ የዲፕሎማሲ ፍጥጫ ገና ሳይበርድ በመካከለኛው ምስራቅ ታላቅ መናወጥን ሊፈጥር የሚችልና የብዙዎችን ትኩረት የሳበ መረጃ ወጥቷል። የኢራን የስለላ ሚኒስትር የቀድሞውን የጠቅላይ መሪ አሊ ኻሜኒና ሌሎች የውጭ ጥቃቶች ሰለባ የሆኑ አካላት ሁኔታ አስመልክቶ ጠንካራ አጸፋዊ እርምጃ ለመውሰድ ቃል መግባቱን የመንግስት ሚዲያዎች ባወጡት መግለጫ ይፋ አድርገዋል። ሚኒስትሩ ባወጣው መግለጫ የኢራን ኩሩ ህዝብና በዓለም ዙሪያ ያሉ የነጻነት ፈላጊዎች የቆሰሉት ልቦች ለተፈጸመው ድርጊት ተጠያቂ በሆኑት አካላት ላይ ተመጣጣኝ ምላሽ እስካልተሰጠ ድረስ በፍጹም አይረኩም ብለዋል። የኢራን የጸጥታ መዋቅር አሁን ሙሉ በሙሉ ወደ ሌላ ምዕራፍ የተሸጋገረም ይመስላል። በተጨማሪ ሚኒስትሩ ለአሁኑ ጠቅላይ መሪ ሞጅተባ ያለውን ሙሉ ታማኝነት የገለጸም ሲሆን የኢራን ሁለተኛና ሶስተኛ የጣሉ ጦርነቶች ብሎ በጠራው ክስተት ላይ ጠንካራ እርምጃ ለመውሰድ ቃል ገብቷል። ይህ አገላለጽ ባለፈው ዓመታት የተካሄደውን የ12 ቀናት ከፍተኛ ውጥረትና በየካቲት ወር የተጀመረውን
ሰፊ ግጭት የሚያመላክት መሆኑ ተገልጿል።